ይህ ሳምንት የካራቦ ካፕ የግማሽ ፍጻሜ የመጀመሪያው ዙር ጨዋታዎች የሚከናወኑበት ነው። ዛሬና ነገም የካራቦ ካፕ የመጀመሪያው ዙር ጨዋታዎች ሲደረጉ ነገ ምሽት በስታንፎርድ ብሪጅ ሁለቱ የለንደን ከተማ ተቀናቃኞች ቼልሲና አርሰናል የመጀመሪያ ዙር ወሳኝ የግማሽ ፍጻሜ ጨዋታቸውን የሚያከናውኑ ይሆናል። ሁለቱም ክለቦች ለዋንጫ ለመድረስ ከፍተኛ ግምት የተሰጣቸው ቡድኖች ሲሆኑ ወደ ፍጻሜ ግን ለመድረስ አንደኛቸው ሌላኛቸውን መጣል የግድ ይላቸዋል። ቼልሲ አሰልጣኙ ኤንዞ ማሬስካን ካሰናበተ በኋላ ሊያም ሮዚነርን ይዞ ባሳለፍነው ሳምንት በኤፍኤ ካፕ የመጀመሪያ ጨዋታውን አሸንፎ ነው ወደዚህ ጨዋታ የሚመጣው። በአንጻሩ ደግሞ ጨዋታውን በሜዳው እንደማከናወኑ መጠን ይህ ጨዋታ እጅግ በከፍተኛ ጉጉት ለምዕራብ ለንደኑ ክለብ ቼልሲ ይጠበቃል። በአንጻሩ የሰሜን ለንደኑ ክለብ አርሰናል ዘንድሮ ለአራት ዋንጫዎች የተፎካከረ ይገኛል። ከነዚህ ከሚፎካከርባቸው አራት ዋንጫዎች መካከል አንዱ የካራቦ ካፕ ዋንጫ ነው። መድፈኞቹ ይህንን ዋንጫ ለማሸነፍና ዋንጫውን ለማንሳት ዘንድሮ ከፍተኛ ግምት ተሰጥቷቸዋል። በግማሽ ፍጻሜው ግን ቼልሲ ከፊት ለፊታቸው ቆሞ እየጠበቃቸው ይገኛል። አርሰናሎች በሳምንቱ መጨረሻ ፖርትስመዝን በኤፍኤ ካፕ አሸንፈው ነው ወደዚህ ጨዋታ የሚመጡት። በዚህ ጨዋታ ላይ ሁለቱ አሰልጣኞች ምን አይነት ታክቲኮችን ይዘው ሊቀርቡ ይችላሉ? ከዚህም በተጨማሪ ቼልሲ ያለፉትን ጥቂት ዓመታት አርሰናልን ለማሸነፍ በጣም ሲቸገር የነበረ ቡድን ነው። ያንን ነገር በዚህ ጨዋታ ላይ ይቀርፋሉ? ጨዋታውንስ አሸንፈው ይወጣል? ከዚህም ባለፈ በዚህ ጨዋታ ላይ ምን አይነት ነገሮችን ይጠበቃሉ? የቡድን ዜናዎችስ ምን ይመስላሉ? የሚሉትን ጉዳዮች እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ቻናላችን ላይ ነው። እግዚአብሔር ቢፈቅድ ዘንድሮ 100,000 ሰብስክራይበር የመግባት እቅድ ይዘን እየሰራ እንገኛለን። ያንን ደግሞ ከፈጣሪ ቀጥሎ ከእናንተ ጋር እንደምናሳካው ተስፋለን። ስለዚህ እንደዚህ አይነት ዘገባዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግና የዶል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮውን ደግሞ ስትጀምሩት ዩቲዩብ ፕሮግራሙን ሌሎች የእግር ኳስ ተመልካቾችና ለአዳዲስ ሰብስክራይበሮች እንዲያደርሰው የእናንተ በብዛት ላይክ ማድረግ በጣም ይጠቅመናል። ይህ ፕሮግራም ቢያንስ በትንሹ 500 ላይክ እንዲኖረው እንፈልጋለን። እናም ሁላችሁም ፕሮግራሙን ላይክ በማድረግ ጀምሩት። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ልዑል ሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ከእናንተ ጋር ዛሬም ተገናኝተናል። ሁልጊዜም እንደምናደርገው የጨዋታ ቅድመ ዳሰሳዎችን የተመረጡ ጨዋታዎችን አንስተን በእነዛ ጨዋታዎች ዙሪያ ቅድመ ዳሰሳዎችን ወይም ደግሞ ፕሪማች አናሊሲሶችን የምንሰጥ ይሆናል ማለት ነው። የአርሰናልና የቼልሲንም ጨዋታ በዚህኛው ፕሮግራማችን ላይ እንመለከታለን። እስቲ ዘንድሮ የካራቦ ካፕን ማን ሊያሸንፍ ይችላል ብላችሁ ታስባላችሁ? ኮሜንት ላይ የገባችሁ ሀሳቦቻችሁን ጻፉልኝ። እንግዲህ የካራቦ ካፕ ዛሬ በግማሽ ፍጻሜው አንድ ብሎ የሚጀምር ይሆናል። የግማሽ ፍጻሜ ጨዋታዎቹ ዛሬ ኒውካስል ዩናይትድ ከማንቸስተር ሲቲ ጨዋታቸውን ሲያከናውኑ፣ ነገ ደግሞ በለንደን ደርቢ ቼልሲ ከአርሰናል ጋር ጨዋታቸውን የሚያከናውኑ ይሆናል። ስለዚህ ኒውካስል ዩናይትድ፣ ማንቸስተር ሲቲ፣ ቼልሲ እና አርሰናል በዚህ የካራቦ ካፕ የግማሽ ፍጻሜ ላይ የሚገኙ ክለቦች ናቸው እና የትኛው ክለብ ዋንጫውን ሊያሸንፍ ይችላል ብላችሁ ታስባላችሁ? እናም ደግሞ ከነ ምክንያታችሁ ይህን ነገር ልታስቀምጡልን ትችላላችሁ። በባለፈው ዓመት እንግዲህ ኒውካስል ዩናይትድ ነው ይህንን የካራቦ ካፕ ዋንጫን ያሸነፈው። ሊቨርፑልን በፍጻሜ ጨዋታው በማሸነፍ የካራቦ ካፕ ዋንጫን ማሸነፉ ይታወሳል። የ70 ዓመት የዋንጫ ረሃባቸውን ያስታገሱበት የፍጻሜ ጨዋታ እንደነበር ይታወሳል። ታዲያ በግማሽ ፍጻሜው አርሰናልን ጥለው ነበረ ወደ ፍጻሜ ጨዋታው መድረስ የቻሉት። በሁለቱም ዙር ጨዋታዎች አርሰናልን ዶሚኔት አድርገው አርሰናልን በልጠው ነው የካራቦ ካፕ የፍጻሜ ጨዋታ ላይ መድረስ የቻሉት እና ለአርሰናሎች ያኛው በጣም ከፍተኛ የሆነ ቁጭት እንደሚፈጥርባቸው ነው በርካቶች የሚናገሩት። ምክንያቱም ማምና አርሰናል ቢያንስ ሲዝኑን በዋንጫ ማጠናቀቅ የሚችልበት አንድ በጣም ጥሩ እድል አግኝቶ ነበረ በካራቦ ካፕ። ነገር ግን በግማሽ ፍጻሜው ደግሞ ኒውካስልን ማለፍ አልቻለም። ከኒውካስል ዩናይትድ ጋር በተደረጉ የሁለት ዙር ጨዋታዎች አርሰናል ይህንን ቡድን ማሸነፍ አልቻለም። ኤሚሬትስ ላይም 2-0 ተሸነፈ። ከሜዳው ውጭም 2-0 ተሸነፈ። በአጠቃላይ 4-0 በሆነ ውጤት ተሸንፈው ነው ከካራቦ ካፕ ውጭ የሆነው ማለት ነው። ስለዚህ መድፈኞቹ አሁን በጣም ትልቅ በሚባል ደረጃ ይህንን የፍጻሜ ጨዋታ ለመድረስና ዋንጫውን ለማንሳት ከፍተኛ እቅድ አላቸው ማለት ነው።
ከዚህ ቀደም ዊሊያም ሳሊባም አንድ ነገር ሲናገር ነበር። ዘንድሮ 4 ዋንጫዎችን ለማሸነፍ ካራቦ ካፕንም ኤፍኤ ካፕንም ፕሪሚየር ሊግንም ቻምፒየንስ ሊግንም ለማሸነፍ የሚያስችል አቅም አለን ብሎ ሲናገር ነበር እና ኳድራፕል ለመስራት 4ቱንም ዋንጫዎች ለማሸነፍ የሚያስችል አቅም ላይ እንደሚገኙ ሲናገር ነበረ። እንግዲህ ከ4ቱ አርሰናል የቱን ያሸንፋል የሚለውን አብረን እናያለን። የመጀመሪያውን ዋንጫ ግን ሊያሳካ የሚችልበት እድል የእንግሊዝ የካራቦ ካፕ ዋንጫ ነው ማለት ነው እና ኮሜንት ላይ የገባችሁ ሀሳቦቻችሁን ጻፉልን። ይህንን ጨዋታ ግን ስንመለከት 2 የተለያየ አይነት ሁኔታ ላይ የሚገኙ ክለቦች የሚያከናውኑት ጨዋታ መሆኑን በመጀመሪያ ልብ ልንል ይገባል። 2 የተለያየ አቋም የተለያየ ፖዚሽን ላይ የሚገኙ ቡድኖች የሚያደርጉት ጨዋታ ነው። ቼልሲ አሰልጣኙ ኤንዞ ማሬስካን አሰናብቶ ከዛ በኋላ በጊዜያዊነት በካሉም ማክፋርሌን 2 ጨዋታዎችን ከተመራ በኋላ ሊያም ሮዚነርን ከስትራስቡርግ የክለቡ ዋና አሰልጣኝ አድርጎ ሾሟል ማለት ነው። እናም በባለፈው ከቻርልተን አትሌቲክ ጋር ሊያም ሮዚነር የመጀመሪያ ጨዋታውን አከናውኖ በድል ወይም በአሸናፊነት አጠናቋል። በድል መጀመሩ በጣም ጥሩ ነገር ነው። በኤፍኤ ካፕ ጨዋታ ላይ በአሸናፊነት ጀምሯል። ነገር ግን ይህ በእንዲህ እንዳለ ደግሞ ሊያም ሮዚነር ብዙ እንዲያስተካክላቸው የሚጠበቁበት ብዙ እንዲለውጣቸው የሚጠበቁበት ነገሮች አሉ። አንዱ የቼልሲ ውጤት ነው። ምክንያቱም ቼልሲ በባለፉት ጨዋታዎቹ ላይ ሲያስመዘግባቸው የነበሩ ውጤቶች ጥሩም የማይባሉና ከዛ ደግሞ ምናልባትም ያንን ነገር ማሻሻል የማይችል ከሆነ ዘንድሮ ቼልሲ ለሚፈልገው ውጤት እነዚህ የተመዘገቡ ያሉ የሰሞኑ የጨዋታ ውጤቶች በፍጹም የሚያስደስቱ አለመሆናቸውን እንረዳለን። የታህሳስ ወር ማዕበል ኤንዞ ማሬስካንም ሲያንገላታቸው እንደነበር አይተናል። በርካታ ጨዋታዎችን ቼልሲ በታህሳስ ወር አከናውኗል። ከባርሰሎናው የህዳር ወር ድል በኋላ በአርሰናል በቦርንመዝ እንዲሁ ደግሞ ከኒውካስል ዩናይትድ ጋር በተደረገው ጨዋታ ከራሱ ከቦርንመዝ ጋር አቻ ተለያይተዋል። በአንጻሩ ደግሞ በሌሎች የጨዋታ መርሃ ግብሮች ላይ ቼልሲ ስትራግል ያደረገበት ወይም የተሸነፈባቸው ጨዋታዎች እንደነበሩም እናስታውሳለን። የአስቶን ቪላውን ጨዋታ ማንሳት እንችላለን። የአታላንታውን ጨዋታ ማንሳት ይቻላል። የሊድስ ዩናይትዱን ጨዋታም ማንሳት ይቻላል። የጥር ወርም የተጀመረው ለቼልሲ በጥሩ ሁኔታ አይደለም። ከማንቸስተር ሲቲ ጋር አቻ ተለያይተዋል። በአንጻሩ ደግሞ ከፉልሃም ጋር ተጫውተው በደርቢ ጨዋታ ማለት ነው ተሸንፈዋል። ስለዚህ አሁን የጥር ወርም የተጀመረበት መንገድ ቻርልተን አትሌቲክን በዚህ ወር ቢያሸንፉም በኤፍኤ ካፕ፣ ነገር ግን ሪል የሆነውን ቴስት ደግሞ ሊያም ሮዚነር በዚህኛው የጨዋታ መርሃ ግብር ከአርሰናል ጋር በሚደረገው ወሳኝ ጨዋታ ላይ የሚያደርግ ይሆናል እና ሊያም ሮዚነር ምን አይነት ታክቲክ ነው የሚተገብረው? የእንግሊዝ እግር ኳስ ላይ ምን አይነት አዳፕቴሽን ይዞ ይመጣል? ከዛ ደግሞ ያንን አዳፕት የሚያደርገውን ታክቲክ እንዴት ተጫዋቾቹ ጋር ያሰርጻል የሚለውን ነገር እንመለከታለን። እኔ ኤንዞ ማሬስካ ጋር የታክቲክ ችግር አለ ብዬ አላስብም። ግን ተጫዋቾቹን ማኔጅ ለማድረግ የተጫዋቾች ጉዳት፣ የተጫዋቾች ድካም፣ የጨዋታ መደራረብ፣ ብዙ ነገሮች ተጣምረው የኤንዞ ማሬስካ ውጤት ዘንድሮ ወጣ ገባ እንዲሆን ቼልሲ ኮንሲስተንት ሆኖ እንዳይቀጥል ትልቅ ምክንያት የነበሩ ጉዳዮች ናቸው። ስለዚህ ሊያም ሮዚነርም የታክቲኩን ጉዳይ እናየዋለን። በጨዋታዎች ሂደት በተከታታይ ጨዋታዎች ላይ የተመለከትን የምንቀጥላቸው ነገሮች ይሆናሉ። ግን እነዚህን ጨዋታዎች ስናይ ደግሞ ያንን ነገር እንዴት አሰልጣኙ ያስቀጥላል፣ የራሱን ታክቲክ እንዴት ወደ ቼልሲ ይዞ ሲመጣ ውጤታማ ያደርጋል የሚለው በጣም የሚጠበቅ ጉዳይ ነው እና ሊያም ሮዚነር በስትራስቡርግ ይታወቅበት የነበረውን አጨዋወት በቼልሲ ቤት ያሳያል ወይ? ወደዚህ ክለብ እንዲመጣ ያደረጉት መስፈርቶች ነበሩና እነዛ ነገሮች ደግሞ በቼልሲ ቤት ያሳያሉ የሚለው በጣም የሚጠበቅ ጉዳይ ነው። በእርግጥ ባለፈው ከቻርልተን አትሌቲክ ጋር በተደረገው ጨዋታ ላይ በርካታ ተጫዋቾቹን አሳርፎ ነው በዛ ጨዋታ ላይ ለሌሎች ተጣዋቂ ወንበር ላይ ለሚገኙ ተጫዋቾች የበለጠ እድልን አሰልጣኙ ሰጥቶ የነበረው እና በዚህ ጨዋታ ላይ ሞይሰስ ካይሴዶን በእርግጥ አያገኝም በቅጣት ምክንያት። ለቼልሲ በጣም ትልቅ ጉዳት ነው ካይሴዶን አለማግኘት። ያንን ነገር ማንሳት ይቻላል። እዚህኛው ጨዋታ ላይ ግን ደግሞ የትኞቹን ተጫዋቾች ይጠቀማል? አሰልጣኙም በጋዜጣዊ መግለጫ ላይ የኮል ፓልመርና የማሎ ጉስቶን ጉዳይ በተመለከተ ዛሬ በሚኖሩ ልምምዶች ላይ ከተመለከታቸው በኋላ የመጨረሻው ውሳኔ ላይ እንደሚደርስ፣ በባለፈው ግን እነ ኮል ፓልመርን ያላሰለፈው ሪስክ ላለመውሰድ እንደሆነ አሰልጣኙ ሲናገር ነበርና ብዙ የቼልሲ ደጋፊዎችም አሰልጣኙ በጣም ተመችቷቸዋል ወይም አሰልጣኙን ወደውታል። በጋዜጣዊ መግለጫ ላይ እርጋታው፣ የሚሰጣቸው ምላሾች በጣም ብዙ ሰዎችን ቀልብ የሳቡ ናቸው የሚሉ ሀሳቦች ሲሰጡ ነበርና
በእርግጥ ባለፈው አንድ ሀሳብ ሰጥቶ ነበር። ያ ሀሳብ ደግሞ የአርሰናል ደጋፊዎችን በተወሰነ መንገድ ያበሳጨና ምን አይነት ሀሳብ ነው ለመስጠት የፈለገው የሚሉ ጥያቄዎችን እንዲፈጠር ያደረገ ነበር። ባለፈው እንግዲህ የቻርልተን አትሌቲኩ ጨዋታ ላይ የመጀመሪያ ጨዋታውን አሰልጣኙ የመራበት ጊዜ ነበረ። ከዛ በኋላ ግን አሰልጣኙ ጨዋታው ካበቃ በኋላ ዛሬ በጥሩ ጀምረናል እና ደግሞ ረቡዕ ዕለት ትንሽ ጨዋታ ይኖረናል ከአርሰናል ጋር የሚል ሀሳብ ሰጥቶ ነበረ እና ትንሽ ጨዋታ የሚለው አርሰናልን አንደርማይን የማድረግ ነገር ነው ወይ የሚሉ ነገሮች ነበሩ ከአርሰናል ደጋፊዎች ጋር ተያይዞ። ነገር ግን በትላንት በነበረው ጋዜጣዊ መግለጫ ላይ ሊያም ሮዚነር ሲናገር የአርሰናል እግር ኳስ ክለብን አርቴታን በጣም ሪስፔክት እንደሚያደርግ ነው እንደውም ጋዜጣዊ መግለጫው ላይ ሲናገር የነበረውና አርቴታ ከመጀመሪያው ጀምሮ ቡድኑን የገነባበት መንገድ እጅግ በጣም የሚያስገርም ነው። ቡድኑን ያሻሻለበት እዚህ ደረጃ ያደረሰበትም ሁኔታ በጣም የሚያስገርም ነው እና አሰልጣኙም ጥሩ ፐርሰናሊቲ ያለው፣ ተጫዋቾቹም በእያንዳንዱ ዲፓርትመንት ላይ በጣም ውጤታማ ናቸው እና እኛም አርሰናልን እናከብራለን እነሱም እኛን ያከብሩናል ብለን ተስፋ እናደርጋለን የሚል ሀሳብ ነበር የሰጠው። ለአርሰናል የሰጠው ግምት በጣም ከፍተኛ ነው ልላችሁ ፈልጌ ነው እና እዚህ ጋዜጣዊ መግለጫ ላይ ሲናገር ሞር ስለ አርሰናል ተደጋጋሚ ጥያቄዎች ቀርበውለት ስለነበረ አርሰናልን በከፍተኛ ደረጃ እንደሚጠብቀውም ጭምር ነው አሰልጣኙ ሲናገር የነበረው። እንዲህ አይነት ሁኔታዎችን እናያለን። አርሰናል ግን የቆመ ኳስ ቡድን ብቻ አይደለም የሚል ደግሞ ሀሳብ ሰጥቷል። አርሰናል ዘንድሮ በርካታ የቆሙ ኳሶችን ያስቆጠረ ቡድን ነው እና ስለዚህ ጉዳይ ምን ትላለህ ተብሎ ሲጠየቅ እኔ አርሰናልን ሴት ፒስ ኤፍሲ ወይም የሴት ፒስ እግር ኳስ ክለብ ነው ብሎ ማን ስም እንዳወጣለት አላውቅም። አርሰናል ሴት ፒስ ላይ ብቻ አይደለም እናውቃለን፣ ሴት ፒስ ላይ ያላቸውን አቅም በሙሉ እስከ ጥግ ድረስ አሳይተዋል ሁሉም። ይሄን ሁላችንም የምናውቀው ነገር ነው። ነገር ግን አርሰናል ሴት ፒስ ላይ ብቻም አይደለም በእያንዳንዱ ዲፓርትመንት ላይ የተዋጣለት የተሟላ ቡድን ነው እና አርሰናልን የሴት ፒስ ብቻ ቡድን ነው ማለት ልክ አይደለም የሚል አስተያየት ሲሰጥ ነበረ ሊያም ሮዚነር። እንግዲህ በዚህ ጨዋታ ላይ አንድ ከሚጠብቃቸው ፈተና መካከል የዚህ የሴት ፒስ ወይም ደግሞ የቆሙ ኳሶች ጉዳይ ነው። አሰልጣኙ በዚህ ጨዋታ ላይ የአርሰናልን ሴት ፒሶች እንዴት አድርጎ ሊያስቆማቸው ይችላል? ምክንያቱም በሳምንቱ መጨረሻ አርሰናል ፖርትስመዝን ሲያሸንፍ ከአራቱ ጎሎች 3ቱን ያስቆጠረው በቆመ ኳስ ነው፣ ያውም ከማዕዘን ምቶች። ስለዚህ የቆመ ኳስ እንዴት አድርጎ ዲፌንድ ለማድረግ እንደሚችሉ በደንብ ያንን ነገር አስቦበት ተዘጋጅቶበት ወደ ሜዳ የሚመጣበት ጉዳይ ይሆናል ተብሎ ይጠበቃል። በስታንፎርድ ብሪጅ የመጀመሪያ ጨዋታውን ነው አሰልጣኙ የሚያከናውነው። በእርግጥ ከ4 ወይም ከ5 ዓመት በፊት የቻሪቲ ወይም የበጎ አድራጎት ጨዋታ ላይ ተሳትፌ ነበር የሚል ሀሳብ ሰጥቶ ነበር እና በአሰልጣኝነት ግን የመጀመሪያ ጨዋታውን ነው የሚያከናውን የሚሆነው። ከጨዋታው ክብደት አንጻር ግን ጨዋታው ላይ ምናልባት እኛ ከምንጠብቃቸውም ሌሎች የተለዩ ነገሮችን ልንመለከት እንችላለን። ለምሳሌ ሊያም ሮዚነር አንድ በጣም በትኩረት ይመለከተዋል ብዬ የማስበው ኤንዞ ማሬስካ ሳይሰናበቱ በፊት ቼልሲ ከአርሰናል ጋር ያደረጉትንና 1-1 የተጠናቀቀውን ጨዋታ በደንብ አሰልጣኙ ይመለከተዋል ብዬ አስባለሁ። ምክንያቱም አርሰናል በዛ ጨዋታ ላይ የማሸነፍ ቅድመ ግምት ተሰጥቶት ነበር፣ ግን የሆነው ተቃራኒ ነው። ቼልሲ ተጫዋችን በቀይ ካርድ ሳይወጣበት ጥሩ ነበር። ጭራሽ ደግሞ ካይሴዶ ከወጣ በኋላ እጅግ በጣም ጥሩ እንቅስቃሴ ነበር ያሳየውና አሁን ደግሞ 11-11 የሚገናኙበት ጨዋታ ነው። ስለዚህ በዚህ ጨዋታ ላይ እንዴት ቼልሲ ከአርሰናል የተሻለ ሆኖ መቅረብ ይችላል የሚለውንም ነገር በደንብ ይመለከተዋል ተብሎ ነው የሚጠበቀው። ለቼልሲ ግን ጨዋታው አስቸጋሪ እንደሚሆንም ግልጽ ነው። ምክንያቱም ያለፉትን ጥቂት ጨዋታዎች ስንመለከት ቼልሲ አርሰናልን ማሸነፍ በጣም ተቸግሯል ማለት ይቻላል። ብዙ ቀናት ተቆጥረዋል ቼልሲ አርሰናልን ካሸነፈ። ቀናት ብቻ ሳይሆን አመታት በሚለው ደረጃ ብዙ ጊዜያት ተቆጥረዋል እና እንግዲህ ለመጨረሻ ጊዜ እንኳን ሲያሸንፉ ከ4 ዓመት በፊት እንዲህ ባሉት የጊዜ ኢንተርቫሎች ነው ያንን ውጤት ማስመዝገብ የቻሉት። የቅርቦቹን ውጤቶች ብንመለከት አርሰናል 4-2፣ 1-0፣ 3-1፣ 5-0፣ 1-0 ያሸንፋቸው ጨዋታዎች ነበሩ ናቸው። የተለያዩባቸውም ጨዋታዎች እንዳሉ ሆነው ማለት ነው እና ይሄም ጨዋታ ለቼልሲ ራሱ አርሰናልን ካሸነፈ በጣም የቆየ ቡድን ስለሆነ ከ1000 በላይ ቀናት ተቆጥረዋል ክለቡ አርሰናልን ካሸነፈ ማለት ነው እና እንዲህ አይነት ነገሮችም ስላሉ አሁን በዚህ የጨዋታ መርሃ ግብር ላይ እንዴት ያንን ነገር ይቀለብሳል። አርሰናልን በቅርቡ ማሸነፍ ለቼልሲ ከባድ ነገር ሆኗል። ያንን ነገር እንዴት ወደ ውጤታማነት ሊያመጣው ይችላል የሚለውን ነገር በዚህኛው ጨዋታ ላይ ለመመልከት በጣም የሚያጓጓ ነገር ይሆናል። አርሰናልን በተመለከተ ግን ከብዙ ትችቶችም ለመዳን ይህንን ዋንጫ ለማሸነፍ በጣም የሚጠብቀው ውድድር ነው። ምክንያቱም አርሰናል
እንግዲህ የቡድን ግንባታው ተሰርቶ አልቋል። ሁሉም ነገር አሁን በአርሰናል የተሟላለት ነው ማለት ይቻላል። አርቴታ ቡድኑን ከተረከበበት ጊዜ አንስቶ ቡድኑን የገነባበት መንገድ ከመጀመሪያው ጀምሮ የቡድኑን ጉዞ ይዞ የቀጠለበት ሁኔታ በጣም የሚያስገርም ነው እና በካብ ላይ ካብ እየደራረበ ቡድኑን በጥሩ ሁኔታ እየገነባ የመጣ አሰልጣኝ ነው። ስለዚህ አሁን ዘንድሮ የሚጠበቀው ዋንጫ ነው። ኤፍ ኤ ካፕም ይሁን ካራቦ ካፕም ይሁን በዋነኝነት ደግሞ ቻምፒየንስ ሊግና ፕሪሚየር ሊግን እንዲያሸንፍ ይጠበቅበታል። ምናልባት ኤፍ ኤ ካፕ እና ካራቦ ካፕ ደግሞ ልክ ኬኩ ላይ ክሬም የመጨመር ያህል ነው። በቃ የማጣፈጥ ድሉን የማጣፈጥ ያህል ተደርጎ ይቆጠራል። በባለፈው ዓመት እንደውም የቀድሞ የአርሰናል ተጫዋች ቴሪ ኦንሪ አንድ ትችት ሲያቀርብ ነበር በአርሰናል ላይ እና ዩናይትድ እንኳን ጥሩ ጊዜን እያሳለፈ የማይገኘው ቡድን ኤፍ ኤ ካፕ ወይ ካራቦ ካፕ ሲያሸንፍ እናየዋለን። አርሰናል ግን በእነዚህ ሁሉ የውጤታማነት ጊዜያት አሁን ውጤታማነት ብለን ስንል ኢንተርምስ ኦፍ ዋንጫ ከለካ ነው። አርሰናል በባለፉት ዓመታት ዋንጫ አላሸነፍም። ለመጨረሻ ጊዜ ዋንጫ ያሸነፈው አርቴታ በመጣበት የመጀመሪያው ጊዜ ላይ በጥቂት ወራት ውስጥ ነበር ያንን ዋንጫ ወይም ትሮፊ ማሳካት የቻለው። ኤፍ ኤ ካፕን ያሳካው በኋላ ላይ ኮሚኒቲ ሺልድን አሳክቷል። እንደውም አርቴታ ከጋዜጠኞች ጋር ሁሉ ሰጣ ገባ ውስጥም ገብቶ ነበረ። ያሸነፍከው እኮ አንዱ ዋንጫ ብቻ ነው ብለው ሲጠይቁት ለምን ኮሚኒቲ ሺልድንም እኮ አሸንፍ ያለው ብሎ ሲል ነበር። ያው ኮሚኒቲ ሺልድ የአሸናፊዎች አሸናፊ ነው፣ እንደ ዋንጫ መቁጠሩ ትክክል ነው። ግን አርሰናል ለመጣበት ጉዞ ደግሞ ዋንጫ እንዲያሸንፍ የሚጠበቅበት ዋንጫ ዲዘርቭ የሚያደርግ ቡድን ነው። እንደተባለው ልክ ነው። ከአርሰናል በጣም በፐርፎርማንስ ያነሱ ቡድኖች ዋንጫዎችን ሲያሸንፉ አይተናል። አምና ደግሞ ጭራሽ ዋንጫ ካነሱ ሁሉ በጣም የቆዩ ዋንጫ የረሱ ቡድኖች ወይ ደግሞ በታሪካቸው ጭራሽ ዋንጫ ያላሸነፉ ቡድኖችም ዋንጫ ሲያሸንፉ አይተናል። ፓላስ ኤፍ ኤ ካፕን አሸንፏል። በመቶ ምናምን ዓመት የክለቡ ታሪክ የመጀመሪያውን ድል ያስመዘገበበት የዋንጫ ድል ያስመዘገበበት ውጤት ነው። ቅድም መግቢያ ላይ እንደነገርኳችሁ ኒውካስል በ70 ዓመት ጊዜ ውስጥ ለመጀመሪያ ጊዜ ነው ዋንጫ ሲያሸንፍ በባለፈው ዓመት እና እንደዚህ አይነት ነገሮች እያየን አርሰናል ግን በየዓመቱ ጥሩ ፎርም እያሳየ በየዓመቱ ጥሩ ተጫዋቾችን እያስፈረመ ለምንድን ነው አርሰናል ዋንጫ የማያነሳው የሚሉ ጥያቄዎች እየተነሱ ይገኛሉ እና ዘንድሮ አርሰናል ከእንደዚህ አይነት ነገሮች ለማምለጥ የግድ ዋንጫ ማሸነፍ ይኖርበታል። አርቴታም ሁልጊዜ 6 ዓመት በአርሰናል የቆየ አሰልጣኝ ነው፣ ግን ደግሞ ዋንጫ አላሸነፈም የሚል ነገር ቢነሳ ለሱ ለሲቪውም ጥሩ አይሆንም። ከዛ ደግሞ ከክለቡ የመሰናበት ጥያቄም ሊያስነሳበት ይችላል፣ በተለይ ይሄን ዓመት ያለ ዋንጫ የሚያጠናቅቅ ከሆነ። ስለዚህ እያንዳንዱን ዋንጫ ካውንት ካረግን አርሰናል ለፕሪሚየር ሊግ ዋንጫ በጣም የቀረበ እየተጠጋ ያለ ቡድን ነው። አሁን የሆኑ ሳምንታት ላይ በተለይ እስከ 26ኛው እስከ 27ኛው ሳምንት ድረስ በዚሁ ሞመንተም የሚቀጥል ከሆነ የፕሪሚየር ሊጉን አንዱን ጆሮ የዋንጫውን አንድ ጆሮ የያዘ ብለን ደግሞ መናገር እንጀምራለን። ቻምፒየንስ ሊግ መሪ ነው። ኦልሞስት የማለፉ ነገር የተረጋገጠ ነው። ምንም እኔ አዲስ ነገር ይኖራል ብዬ አላስብም። አርሰናል ቻምፒየንስ ሊግ ወደ ቀጣዩ ዙር እንደሚያልፍ የሚያጠራጥር ወይም ደግሞ ያን ያህል አጠራጣሪ ጉዳይ አይደለም። ከዛ በኋላ እንግዲህ ጥሎ ማለፉን ደግሞ ዲል ማድረግ ይጀምራል አርሰናል። ኤፍ ኤ ካፕ ወደ 4ኛው ዙር አልፏል። ካራቦ ካፕ ግማሽ ፍጻሜ ላይ የደረሰ ቡድን ነው። ስለዚህ አሁን ለዋንጫ ካየነው በሆኑ አስፔክቶች ላይ የተሟላ ቡድን መሆኑን እየተመለከተ እንገኛለን እና አርቴታ ብዙ ጊዜ ይወቀሳል። እኔ ያንን ወቀሳ አልስማማበትም። አርቴታ የዋንጫ ሜንታሊቲ የለውም፣ አርቴታ የዋንጫ ስነ ልቦና የለውም የሚሉ ነጥቦችን ሲያነሱ እሰማለሁ። ኢቭን ሚዲያ ውስጥ ያሉ ሰዎች ይሄ በእግር ኳስ ተጫውተው አሳለፉ ምንላቸው የቀድሞ ተጫዋቾች አሁን ፐንዲቶች፣ ከዛ ደግሞ ጭራሽ እዚህ ሀገርም ያሉ ጋዜጠኞች ይህን ነገር ሲያወሩ ትሰማለሁ አንዳንድ ቦታ እና እኔ ልክ ያልሆነ እይታ ነው ብዬ የማስበው አርቴታ የዋንጫ አሰልጣኝ አይደለም የሚለው ነገር ነው። ዋንጫ ከማሸነፍና በጣም የፈረሰ ቡድንን ከማንሳት የቱ ነው የሚከብደው? ሚዛን ላይ ብናስቀምጠው የቱ ነው በጣም የከበደ ሚዛን ሊደፋ የሚችለው የሚለውን ነገር ስናይ በጣም የፈረሰ ቡድንን መገንባት ረጅም ጊዜ ይፈጃል። ዋንጫ ማንሳት እኮ ስኳዱ ሬዲሜድ ከሆነ የትኛውም አይነት አሰልጣኝ ላይ ያደርገው ይችላል። ለምሳሌ አርነ ስሎት አምና እንደመጡ ዋንጫ አሸንፈዋል በሊቨርፑል ቤት። ዘንድሮ ያን ነገር ያስቀጥሉታል? ዋንጫ ከማሸነፍ ጋር ይቀጥላሉ ወይ? ሌሎችም ዋንጫዎች ስላሉ ኤፍ ኤ ካፕንም ቻምፒየንስ ሊግም ያሳካሉ ወይ? እሱን አብረን እናየዋለን። አንቶኒዮ ኮንቴ በመጡበት ሲዝን ፕሪሚየር ሊግን አሸንፈዋል። ከቼልሲ ጋር የኤፍ ኤ ካፕ ፍጻሜ ተፋላሚ ነበሩ። ያን ነገር በደንብ ተመልክተናል። በግልጽ ስለ ዋንጫዎች እያወራን ከሆነ የምንገኘው ወይ ዋንጫ ስለማሸነፍ ከሆነ የምናነሳው ማለት ነው። እና የሆነ ቡድን ውስጥ ዋንጫ ለማሸነፍ ምናልባት
ያንን ነገር የማስቀጠልና ዋንጫውን ከማሸነፍ ጋር ደግሞ ስኳዱ ምን ያክል በቂ ነው የሚለውን ነገር ማየት ነው እንጂ አሁን አርቴታን ከዚህ ክለብ ብታወጡትና የሆነ አሰልጣኝ እዚህ ቡድን ውስጥ ቢመጣ ከአርሰናል ጋር ዋንጫ ላይ ያሸንፍ ይችላል። ግን በጣም የሚከብደው አንድን ቡድን ከወደቀበት ከፈረሰበት ጠጋግኖ አስተካክሎ የተሰባበረውን ነገር እንደገና መልሶ ሜንቴን አድርጎ ወደ ውጤታማነት ማምጣት በጣም ይከብዳል። አርሰናል አርቴታ በመጣበት ጊዜ ምን አይነት ቡድን ነበር የሚለውን ነገር ስናይ በጣም የወረደ የብዙ ክለቦች መቀለጃ የነበረ ጭራሽ በፕሪሚየር ሊግ ደረጃ ሰንጠረዥ 20ኛ የደረጃ ሰንጠረዡ ግርጌ ላይ ሁሉ የተቀመጠ ቡድን ነበር አርሰናል እና አርቴታ ግን ከመጣ በኋላ አሁን ሽንፈት እንዲረሳው ሁሉ አድርጎታል ቡድኑ። ዘንድሮ በ31 ጨዋታ አርሰናል የተሸነፈው 2 ጊዜ ብቻ ነው። ተመልከቱ፣ 2 ጊዜ ብቻ። ምናልባት ይሄን ነገር ማን ሊያደርገው ይችላል? ማንቸስተር ሲቲ፣ ሊቨርፑል፣ ወይ ዩናይትድ፣ ወይ ቼልሲ፣ ወይ ቶተናም? የትኛው ቡድን ይሄን ነገር ሊያደርግ ይችላል? ኢቭን ኢን ዩሮፕ አሁን አርሰናል የሚወዳደረው እኮ ከነ ባየር ሚዩኒክ ጋር ነው። በጀርመን አሁን ባየር ሚዩኒክ ዘንድሮ ስንት ጨዋታ ነው የተሸነፈው? 1 ጨዋታ ይመስለኛል የተሸነፈው በአርሰናል ነው። እሱንም የተሸነፈው ራሱ ባየር ሚዩኒክ እና አርሰናል የሚወዳደረው እንዲህ ካሉት በጣም በአውሮፓ ጃይንት ከምንላቸው ክለቦች ጋር ነው። ፓወር ሃውስ ከሆኑ ክለቦች ጋር ነው አርሰናል ኮምፒት የሚያደርገው እና አርቴታ የዋንጫ ሜንታሊቲ የለውም የሚለው ነገር እኔ ብዙም አይገባኝም። ምናልባት ለምሳሌ አምና ግማሽ ፍጻሜ ደርሶ ተሰናብቷል። በካራቦ ካፕ ቻምፒየንስ ሊግ ግማሽ ፍጻሜ ደርሶ ወጥቷል። ግን እሱ አንዱ የፕሮግረሱ ሂደት ነው። ለምሳሌ አርቴታ ከሆነ ጊዜ በፊት ቻምፒየንስ ሊግ የሚሳተፍ ቡድን አልነበረውም። ከዛ ግን ቡድኑን ወደ ቻምፒየንስ ሊግ አመጣው። ቀስ ብሎ ቡድኑን ወደ ቻምፒየንስ ሊግ ሩብ ፍጻሜ ያሳለፈ ያ በባየር ሚዩኒክ ከውድድር የተሰናበተውን ቡድን አይተናል። ከዛ ደግሞ ቀስ ብሎ አሁን ግማሽ ፍጻሜ ደግሞ የደረሰውን ቡድን አይተናል። አርሰናል ደግሞ ዘንድሮ ፍጻሜ ሲደርስ ወይ ዋንጫ ሲያነሳም ልንመለከተው እንችላለን እና የዋንጫ ሜንታሊቲ የለውም የሚለው ሀሳብ ብዙ ሚዛን የሚደፋ አይደለም እንደኔ እይታ። ያንን ሀሳብ ግን አርቴታ ላይ ጣት የሚቀስሩበትን አርቴታን የሚተቹትን ሰዎች እኔ እንደውም አርቴታ ሆኖ ነው ብዬ ነው የማስበው። ምክንያቱም አምና አይታችኋል፣ ብዙ ተጫዋች አርቴታ ሲጎዳበት ነበረ። ከመጀመሪያው እስከ መጨረሻው አርቴታ ወሳኝ ተጫዋቾቹን አጥቷል። የተከላካይ መስመር ላይ እነ ሳሊባን፣ ሌሎች ተጫዋቾች ቲምበር የተጎዳበት ጊዜ እንደነበር እናስታውሳለን። ወደ ውድድር ዓመቱ ማብቂያ ጊዜያት ላይ ካላፊዮሪ በተደጋጋሚ ይጎዳ ነበር። ከዚህ በተጨማሪ ማርቲን ኦዴጋርድ ያልነበረባቸው ወራት ነበሩ። ሳካ ለ3 ወራት በሜዳ ላይ አልነበረም። ሌሎች ተጫዋቾች ራሱ ካይ ሃቨርትዝ ለወራት ከሜዳ የራቀ ተጫዋች ነበር እና እንደውም አርቴታ ይጠይቁት ነበር ውጤትህ እኮ ጥሩ አይደለም ሲሉት እኛ ሆነን ነው እንደውም ሁለተኛ ደረጃ ላይ የተቀመጠ ነው እንጂ ሌላ ቡድን ቢሆን ይሄ ሁሉ ተጫዋች የተጎዳበት ቡድን ቢሆን በእርግጠኝነት ሁለተኛ ደረጃን ይዞ አይጨርስም ነበር ሲል ነበር አርቴታ ይናገር የነበረውና በትክክል አርቴታ ዘንድሮም ተጫዋቾች የተጎዱበት ነው። ምንም ከአምናው የተለየ ነገር የለም። እኔ ከራያ በስተቀረ ያልተጎዳበት ተጫዋች የለም አርቴታ። ኬፓ ተጎድቷል። ግብ ጠባቂ ላይ ብታዩ ሳሊባ፣ ማጋሌሽ፣ ካላፊዮሪ ለቲምበር ራሱ ረፍት ይሰጠው ተብሎ ከጨዋታ ውጭ የነበረበት ጊዜ ነበር። ከዚህ በተጨማሪ ዴክላን ራይስ፣ ማርቲን ኦዴጋርድ እነዚህ ተጫዋቾች የተጎዱበት ካይ ሃቨርትዝ በመስመር ላይ ደግሞ ቡካዮ ሳካ፣ ኖኒ ማድዌኬ፣ ማርቲኔሊ፣ ትሮሳርድ ኦልሞስት ፉል ስኳድ አርቴታ ሲጎዳበት ነበር በተለያዩ ጊዜያት ላይ። ግን እነዛን ነገሮች በሙሉ ማኔጅ አድርጎ ነው አሁን ያለበት ደረጃ ላይ የተቀመጠውና አርቴታ ላይ ጣት የሚቀስሩበትን ሰዎች አፍ ለማዘጋት አርሰናል አንድ የሚፈልገው ይህንን ዋንጫ ማሸነፍ ነው እና ቼልሲን ሲገጥም አሁንም በበለጠ በአስፈሪ ሁኔታ ቼልሲ ሊገጥም እንደሚችል ይጠበቃል። ምክንያቱም ፉል ስኳድ አርቴታ ተመልሶለታል። አሁን ሁሉም ተጫዋቾች በአርሰናል ስብስብ ውስጥ ይገኛሉ። እንደውም ጧት የሰራውትም አንድ መረጃ ነበር እና ሪካርዶ ካላፊዮሪም ለዚህ ጨዋታ ዝግጁ ሊሆን እንደሚችል ነው የተገለጸ የሚገኘው። ስለዚህ ካላፊዮሪ ወደ ሜዳ ሊገባ ይችላል። ካላፊዮሪ ደግሞ ከሌለ ምናልባት የሂንካፔንም ጉዳይ እንመለከታለን። እንዲህ አይነት ነገሮችን የምናነሳባቸው ሁኔታዎች ይኖራሉ። ከዚህ በተጨማሪ የሳሊባም የማጋሌሽም ኢንቮልቭመንት የሚጠበቅ ነው። እዚህ ጨዋታ ላይ በደንብ በአርሰናል በኩል ከውጤታማነት ጋር ተያይዞ በደንብ ለአርሰናል አስፈላጊ የሆኑ ተጫዋቾች ናቸው። ዙሜንዲም ሌሎቹንም ተጫዋቾች እናነሳለን። በቃ የአርሰናል
ዘንድሮ ከምርጡ ስኳድ ጋር አብሮ ነው ቼልሲንም የሚገጥመውና እኔ ምናልባት የተጫዋቾች ድካም ይሄ ልክ ከሰሞኑ ከሊቨርፑል ጨዋታ ጋር ወይ ደግሞ ከአንዳንድ ጨዋታዎች ጋር ያየ ነው የተጫዋቾች መዳከም ወይ ደግሞ መዛል ካልተፈጠረ በስተቀረ አርቴታ ከባድ የሆነውን በትሩን ቼልሲ ላይ ለማሳረፍ ወደ ሜዳ ሊገባ የሚችልበት እድል አለ እና ይሄን ነገር ነው በደንብ ልንመለከት የምንችለውና የአርሰናልም የመጀመሪያው ዙር ጨዋታ ምክንያቱም አሁን አርሰናሎች ይህንን ጨዋታ ሲያከናውኑ ቀጣይ የመልስ ጨዋታ ያደርጋሉ ኤምሬትስ ስታዲየም ላይ እና ኤምሬትስ ስታዲየም ላይ የሚያከናውኑትን ያንን ትልቁን የመልስ ጨዋታ ለማከናወን እዚህ ጨዋታ ላይ ቢያንስ የሆነ አንድ ጥሩ ደረጃ ከፍ ያለ ስራን ሰርተው መውጣት ይፈልጋሉ። ያ በጣም ትልቁ ነገር ነው። እዚህ ጨዋታ ላይ የሚያደርጉት ነገር ደግሞ ኤምሬትስ ላይ ለሚኖረው ስራ የበለጠ ያግዛቸዋል። ለምሳሌ እዚህ ጨዋታ ላይ 1-0 አሸንፈው ቢወጡ ኤምሬትስ ላይ ከደጋፊያቸው ጋር በደጋፊያቸው ፊት የሚያከናውኑ ጨዋታ ነው። ያ በጣም 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 ለአርሰናሎች የተለየ ስሜትን የሚፈጥር ይሆናል። ቼልሲ ደግሞ በአንጻሩ በሜዳው የሚያደርገው ጨዋታ ነው። ጨዋታውን ቢቻል ጨርሶ መሄድ ነው የሚፈልገው። ሜዳው ላይ ጨዋታውን ጨርሶ መውጣት ይፈልጋል። ስለዚህ ወይ ያን ነገር ለማድረግ በጨዋታው ላይም ለማሸነፍ የሚደረግ ከፍተኛ ባትል ነው የሚሆነውና ይህ ጨዋታ እንግዲህ በአርሰናልም በኩል በቼልሲም በኩል በዚህ መንገድ የሚጠበቅ ነው። ምናልባት ከዚህ ጨዋታ ጋር ተያይዞ አንዱ ሊነሳ የሚችለው ነገር የቼልሲ የተከላካይ መስመርና የአርሰናል የፊት መስመር እንዴት ባለ መንገድ ሊፋለሙ ይችላሉ የሚለው ነው። አሁን የቼልሲ የተከላካይ መስመር ላይ የሚገቡ ተጫዋቾች አሉ። ዘንድሮ ቼልሲ ከተከላካይ መስመር ተጫዋቾች ጋር ብዙ ክፍተት የሚነሳበት ቡድን እንደሆነ እየተመለከትን ነው። በአንጻሩ ደግሞ አርሰናል ፊት መስመሩ በጣም ጠንካራ ነው፣ ጎሎችን የሚያመርት ቡድን ነው። በእርግጥ እዚህ ጨዋታ ላይ የሚጠበቅ ነገር አለ። አርቴታ የትኛውን ተጫዋች ያስጀምራል? ይህ ጨዋታ ላይ ሳካ ሊጀምር እንደሚችል እጠብቃለሁ እኔ በግሌ። እንዲሁ ደግሞ ማርቲኔሊ ወይ ትሮሳርድ ሞስት ላይክሊ ትሮሳርድ የሚጀምርበት እድል በጣም ሰፊ ነው። ፊት መስመር ላይ እንግዲህ ዩኬሬስ፣ ጋብሪኤል እና እንዲሁ ደግሞ ሃቨርትዝ አሉ። አሁን ሃቨርትዝ የቀድሞ ክለቡን ለመግጠም ዝግጁ ሆኖ ወደ ሜዳ ይገባል። ሃቨርትዝ እንደምታውቁት ከቼልሲ ከወጣ በኋላ ቼልሲ ላይ ጎሎችን አስቆጥሮ እንደውም ሰለብሬት ሁሉ ሲያደርግ የነበረ ተጫዋች ነበር። የቼልሲ ደጋፊዎች ጋር የሆኑ ቅሬታዎችን ስንመለከት ነበር እና ምናልባትም በዚህ ጨዋታ ላይ እሱ ኳስ በያዘ ቁጥር ተጫዋቹ ላይ የመጮህ አይነት አዝማሚያዎችን ልንመለከት እንችላለን። ግን እንደውም እንደዚህ አይነት ተጫዋቾች የበለጠ ጎል ለማስቆጠር ፑሽ ነው የሚደረጉት። ደጋፊዎች በጮሁባቸው ቁጥር፣ ደጋፊዎች ለነሱ የሚያሳዩት ሪያክሽን ጥሩ ባልሆነ ቁጥር ጎል ለማስቆጠር በጣም ሪያክሽናቸው ሊጨምር ይችላል እና እንግዲህ አርቴታ የትኛውን ተጫዋች ያስጀምራል? አሁን ዩኬሬስ ትክክለኛ መጠንቀቅ ያለበት ጊዜ ነው። በእርግጥ ፈጣሪ ቢፈቅድ አንድ ፕሮግራም መስራት አይቀርም ስለሱ። ከዚህ በኋላ ጎል እያስቆጠረ አይደለም በሚፈለገው መንገድ፣ ጣቶች የተቀሰሩበት ነው እና አርቴታ አሁን ትክክለኛውን ውሳኔ የሚወስንበት ጊዜ ሊደርስ ይችላል ከዚህ በኋላ እና በባለፈው ኤፍ ኤ ካፕ ላይ ጋብሪኤልን አስጀምሯል። እዚህ ጨዋታ ላይ ሃቨርትዝን ወይ ደግሞ ዩኬሬስን ራሱን ሊያስጀምር ይችላል። እንደ አማራጭ ሁለቱን አንድ ላይ የሚጠቀምባቸው ሳምንታት ሊመጡ ይችላሉ። ሃቨርትዝንም ዩኬሬስንም አንድ ላይ። ግን የትኛውን ተጫዋች በደንብ ፊት ያደርጋል ለዚህ ጨዋታ ደግሞ ብሎ የሚያስበውን አርቴታ እንደ አማራጭ ሊጠቀም ይችላል እና ብዙ አስፈሪ አማራጮች አሉት። አሁን ማዱዌኬ የቀድሞ ክለቡን ነው የሚገጥመው። ሪሊ በዚህ ጨዋታ ላይ በእርግጠኝነት የቼልሲ ደጋፊዎች ጥሩ አቀባበል አያደርጉለትም ለማዱዌኬ። ምክንያቱም ራሱ ነው መልቀቅ እፈልጋለሁ ብሎ ከዚህ ክለብ የወጣውና በጣም በጣም ጫናው መበርከቱ አይቀርም ኖኒ ማዱዌኬ ላይ። ሃቨርትዝ ላይ የቀድሞ ክለባቸውን ነው የሚገጥሙትና ኢቨን እዚህ ጨዋታ ላይ ምን አይነት የሜዳ ላይ እንቅስቃሴ ሊያሳዩ ይችላሉ የሚለው ነገር ይጠበቃል። ዩኬሬስ የሚሰለፍ ከሆነ ግን እድሎቹን በአግባቡ መጠቀም አለበት። ምናልባት ዘንድሮ የሚያገኘው እድል ከዚህ በኋላም በጥቂት ጨዋታዎች ላይ የሚያገኛቸው እድሎች ለዚህ ተጫዋች ራሱን በደንብ ለማሳየት እንዲጠቀምባቸው የሚጠበቅበት ነው። ያንን ነገር ማድረግ ካልቻለ ምናልባት ወደ ተጣባባቂ ወንበር ሊወርድ ይችላል። አርቴታ ደግሞ አንዴ እስከሚወስን ነው። አርቴታ አንዴ ከወሰነ በኋላ ሌሎች ተጫዋቾችን ማሰለፍ ከጀመረ በጣም ከባድ ነው የሚሆነው እና ያን ሁኔታ ልንመለከት እንችላለን። በባለፈው እንግዲህ ኤፍ ኤ ካፕ ላይ ያሳረፋቸውን ተጫዋቾች በሙሉ እዚህ ጨዋታ ላይ ሲጠቀም ማየታችን አይቀርም። ወደ ቼልሲም ስንመጣ በተመሳሳይ የነበሩ ለውጦችን በዚህ ጨዋታ ላይ እንመለከታለን እና በተለይ የካይሴዶ አለመኖር በጣም ብዙ የሚያጎላቸው ነገሮች ይኖራሉ፣ ብዙ ክፍተቶች ይኖራሉ። ያንን እንዴት ሊያስተካክሉ ይችላሉ የሚለውን ነገር ነው የምንመለከተው። ቼልሲ እንግዲህ በጣም ጥሩ ሪከርድ አለው። በተለይ ከካራቦ ካፕ ጋር ተያይዞ በ6 የሊግ ካፕ
ጨዋታዎች ላይ በእንዲህ አይነት መድረክ ላይ ደርሶ አራቱን ደግሞ በማሸነፍ ከዛ በኋላ ወደ ወሳኙ የፍጻሜ ዙር መድረስ ደግሞ የቻለበትንም ሂደት ፈጥሯል ማለት ነው እና እንግዲህ ሁለቱ ቡድኖች በ1976-77 በአራተኛው ዙር ላይ ተገናኝተው ነበር። 2017-18 ላይ ደግሞ በግማሽ ፍጻሜ ተገናኝተው ነበር። ስለዚህ አሁን ሁለቱ ቡድኖች ለሶስተኛ ጊዜ ነው በግማሽ ፍጻሜ በዚህ ዙር ላይ የሚገናኙት ማለት ነው። በዚህ ዙር ላይ በሚገናኙበት ጊዜ እንግዲህ የሚመዘገበው ውጤትም በጣም በጉት ይጠበቃል። ግን ጨዋታው አበቃ የሚባልበት አይደለም። ቼልሲም አርሰናልም ቢያሸንፍ አርሰናልም ቼልሲም ቢያሸንፍ ምናልባት በሰፊ የጎል ልዩነት ካላበቃ በስተቀር ጨዋታው ለመልሱ ጨዋታ በደንብ ሁለቱም ቡድኖች ራሳቸውን የሚያዘጋጁበት ነው የሚሆነው። እንግዲህ በ1997-98 ወደ ቀጣዩ ዙር ቼልሲ ያለፈበት ውጤት እንደነበር ይታወሳል። 2017-18 ላይ ደግሞ አርሰናል ወደ ፍጻሜው ማለፉን ያረጋገጠበትን ውጤት ነበረ ያስመዘገበው እና እንግዲህ ምናልባትም ለአርሰናልም ለቼልሲም በጣም አስፈላጊው ጨዋታ ሊሆን እንደሚችል እንረዳለን። አርሰናል በእርግጥ በአራት የግማሽ ፍጻሜ ጨዋታዎች ላይ ከውድድሩ የተሰናበተባቸው ወቅቶች እንደነበሩ ይታወሳል። በካራቦ ካፕ ብቻም ሳይሆን በሌሎች ውድድሮችም ላይ ማለት ነው። ለምሳሌ በ2020-21 በዩኤፋ ዩሮፓ ሊግ፣ በ2021-22 በሊግ ካፕ፣ ባለፈው ዓመት ደግሞ በሊግ ካፕ እና በአውሮፓ ቻምፒየንስ ሊግ ግማሽ ፍጻሜ ላይ ደርሶ ከውድድሮቹ የተሰናበተ ቡድን ነው አርሰናል እና ይሄንን ነገር እንዴት አድርጎ አርሰናል ወደ ውጤታማነት ሊቀይር ይችላል ይህን ታሪክ የሚለው ነገርም የሚጠበቅ ነው የሚሆነው። ቼልሲ በዘንድሮ ውድድር ዓመት በርካታ ጎሎችን ካስቆጠሩ ቡድኖች መካከል አንዱ ነው። በዚህ በሊግ ካፕ ወይም በካራቦ ካፕ በርካታ ጎሎችን ካስቆጠሩ ቡድኖች መካከል ተጠቃሹ ነው። የሚበለጠው በጥቂት ቡድኖች ነው። ለምሳሌ ብራይተን 12 ጎሎችን ያስቆጠረ ቡድን ነው። የብራይተን በካራቦ ካፕ ምንም እንኳን ረጅም ርቀት ባይጓዝም እነዚህ ሁኔታዎች ስናይ ነበረ። ካርዲፍም እንደዚሁ 10 ጎሎችን ያስቆጠረ ነበረ። ቼልሲ ግን 9 ጎሎችን ደግሞ በዘንድሮ የውድድር ዓመት አስቆጥሯል እና ያን ነገር ነው የምንመለከተው። ሌላው አሌሃንድሮ ጋርናቾ ነው። አሌሃንድሮ ጋርናቾ በባለፉት የሊግ ካፕ ጨዋታዎች በ8 ጎሎች ላይ ቀጥተኛ ተሳትፎ አለው። በ5 የሊግ ካፕ ጨዋታዎች 5 ጎሎችን ሲያስቆጥር 3 ግብ የሆኑ ኳሶችን አመቻችቶ አቀብሏል እና በካርዲፍ ሲቲም ጨዋታ ላይ እንደዚሁ ጎሎችን አስቆጥሮ እንደነበር ይታወሳል። ከዚህ በተጨማሪ ሜሪኖ በባለፉት 2 ጨዋታዎች ላይ ከቼልሲ ጋር በነበሩ ጨዋታዎች በኤምሬትስም እንዲሁ ደግሞ በስታንፎርድ ብሪጅም ጎል ማስቆጠር የቻለ ተጫዋች ነው። ስለዚህ አሁን በዚህ ጨዋታ ላይ ጎል የሚያስቆጥር ከሆነ በ1992 ከ1992 እስከ 1994 በነበሩ ጊዜያት ያን ራይት 4 ጎሎችን አስቆጥሮ ነበረ እና ያንን ሪካርድ እንግዲህ የሚሰብርበትን እድል ይፈጠራል ማለት ነው። ስለዚህ 2 ጎሎች አሉት በ2 ተከታታይ ጨዋታዎች ላይ። አሁን ለሶስተኛና ለአራተኛ ጊዜ ጎል የሚያስቆጥር ከሆነ ከያን ራይት በኋላ የመጀመሪያው ተጫዋች ሊሆን ይችላል እና ያንን ነገር ነው የምንመለከተው። ጨዋታው ግን በጣም ውጥረት ሊኖረው እንደሚችል ምክንያቱም የለንደን ደርቢ ጨዋታ ነው ብያችኋለሁ። ሁለቱም ራሳቸውን የለንደን ትላልቅ ክለቦች እንደሆኑ የሚያውጁ ክለቦች ናቸው። ቼልሲ ዊ አር ፕራይድ ኦፍ ለንደን፣ እኛ የለንደን ኩራቶች ነን ሲል ይደመጣል። በአንጻሩ ደግሞ አርሰናል እኛ የለንደን ንጉሶች ነን፣ ኪንግ ኦፍ ለንደን፣ እኛ የለንደን ንጉስ ነን በማለት ነው ሲገልጹ የምትሰሙትና እንግዲህ በዚህ ጨዋታ ላይ የሚኖራቸው ፍልሚያም ወደ ቀጣዩ ዙር ለማለፍ የሚደረግ ጨዋታ ብቻም ሳይሆን ከዛም ያለፈ የጨዋታ መርሃ ግብር ይሆናልና በተለይ ይሄ የደርቢ ስሜቱ እዚህ ጨዋታ ላይ በከፍተኛ ሁኔታ የሚኖር ነው የሚሆነው። ከዛ ደግሞ የካይ ሃቨርትዝን ነገር ስትጨምሩበት፣ የኖኒ ማዱዌኬን ስትጨምሩበት፣ ሁለቱ ተጫዋቾች የቀድሞ ክለባቸውን የመግጠማቸውን ጉዳይ ደግሞ ስትጨምሩበት የበለጠ የጨዋታው እሳት ላይ ቤንዚን ነዳጅ የመጨመር ያህል በጣም ከፍተኛ ነው የሚሆነው ማለት ነው እና ጨዋታው በከፍተኛ ጉጉት የሚጠበቀው አንድም በዚህ ምክንያት ነው። በባለፈው ዓመት አርሰናል 2 ዙር ጨዋታዎች ላይ በካራቦ ካፕ ተሸንፎ ከውድድሩ የተሰናበተ ቡድን በመሆኑ ምክንያት ይሄኛውን ጨዋታ ላይ ላለመሸነፍና ጨዋታው ላይ የማይሆን አይነት ውጤት ላለማስተናገድ፣ በአንጻሩ ደግሞ ቼልሲም ወደ ፍጻሜ ለማለፍ ቼልሲ ዘንድሮ ወደ ፍጻሜ አልፎ ዋንጫ ለማሸነፍ ካሉት የዋንጫ ድሎች መካከል አንዱ ይህ ዋንጫ እንደሆነ ይታወቃልና ይህን ዋንጫ እንግዲህ እንዴት ባለ መንገድ ውጤት ይዞ ሊወጣበት ይችላል የሚለውን አብረን እንመለከታለን። እናንተስ ምን ትላላችሁ? ይሄ ጨዋታ በየትኛው ክለብ አሸናፊነት ሊጠናቀቅ ይችላል? የትኛው ክለብስ ይህንን ዋንጫ ያሸንፋል? ማንስ ወደ ፍጻሜው ያልፋል? ቼልሲ ወይስ አርሰናል? ዘንድሮ በፕሪሚየር ሊግ ተገናኝተው
ሁለቱም ክለቦች ጨዋታቸውን ባቸው ውጤት ነው ያጠናቀቁት። ከዚህ በኋላ 2 ጊዜ በካራቦ ካፕ 1 ጊዜ ደግሞ በፕሪሚየር ሊግ ይገናኛሉ። በአጠቃላይ 3 ጨዋታ ይቀራቸዋል ማለት ነው ከዚህ ጨዋታ ጨምሮና ጨዋታው ላይ እንግዲህ ብዙ ነገሮችን ልንመለከት እንችላለን። ቅድም ያነሳነውን የሴት ፒስ የአርሰናል የቆሙ ኳሶችን ሳንረሳ እንዲሁ ደግሞ የቼልሲ ፈጣን ተጫዋቾች አሉ። በአርሰናልም በኩል ደግሞ ማጥቃቱ በጣም አደገኛ ሊሆን ይችላል እና እነዚህ ነገሮች በዚህ ጨዋታ ላይ ይተገበራሉ። የትኛው ቡድን ያሸንፋል ደግሞ የሚለውን ረቡዕ ምሽት እጅግ በጣም ተጠባቂውን ጨዋታ በስታንፎርድ ብሪጅ የምንመለከተው ጉዳይ ይሆናል።